ሰላም ፋሚሊ እንዴት ናችሁ? ዛሬ ደግሞ በሌላ ቪዲዮ በቻፕተር 2 ሴንሴሽን ኤንድ ፐርሰፕሽን በሚለው ቻፕተር ተመልሰናል። ቪዲዮውን ከመጀመራችን በፊት አዲስ ከሆናችሁ ለፋሚሊያችን አዲስ ከሆናችሁ ሰብስክራይብ በማድረግ ላይክ በማድረግ እንደገና ደግሞ ሼር በማድረግ ቪዲዮውን ጀምሩልኝ። ወደ ቪዲዮ እንሂድ እና እንዳልኳችሁ ይሄ የሚያወራው ስለ ሴንሴሽን ኤንድ ፐርሰፕሽን ነው። መጀመሪያ ምንድነው ሴንሴሽን ምንድነው ፐርሰፕሽን ምንድነው የሚለውን ነገር አይተን እንጀምራለን ማለት ነው። እና ዴፊኒሽኑን ስናይ ዴፊኒሽን ሴንሴሽን ኢዝ a process of detecting and encoding stimulus energy in the world በአካባቢያችን ያለውን ነገር ዲቴክት አድርገን ኢንኮድ የምናደርግበት መንገድ ነው፣ ወይም ምን መዘግብበት ሚኒንግ እንዲሰጠው የምናደርግበት በብሬናችን መንገድ ነው። ሴንስ ማድረግ ማለት በቃ ባጭሩ ፊል ማድረግ እንደማለት ነው። በቃ የሆነን ነገር አይተነው ይሄ ነው ይሄ ነገር ያየን ያለነውን ነገር ሴንስ የምናደርግበት መንገድ ነው። ከዛ ፐርሰፕሽን የሚለው ይቀጥላል ማለት ነው። እና it is a stimulus detection process by which our sense organ respond to and translate environmental stimulus into nerve impulse that are sent to the brain ወደ ብሬናችን ያየነው ያለውን ነገር ወደ ብሬናችን ሴንት እንዲደረግ ወደ ነርቭ ኢምፐልስ እንዲቀየር የምናደርግበት መንገድ ነው። ለምሳሌ የሆነን ነገር መንካት ሴንስ እናደርጋለን አይደለ? ዛት ሴንሴሽን ባጭሩ ከዛ ያን የነካነውን ነገር ወደ ብሬናችን በነርቭ ኢምፐልስነት መንገድ ተልኮ በኒውሮኖች ተልኮ ሚኒንግ ይሰጠዋል ማለት ነው። ያን ደግሞ ወደ በኋላ ፐርሰፕሽን ላይ በደንብ እናየዋለን። እና ሴንሰሪ ሪሴፕተሮች ምንድናቸው የሚባሉትን ስናይ ሴንሰሪ ሪሴፕተሮች ባጭሩ ሪሴፕተር ሴል ናቸው። የተለያዩ ሴንስ ኦርጋናችን ላይ ያሉ እጃችን ላይ ሊሆን ይችላል፣ አይናችን ላይ ሊሆን ይችላል፣ ጆሮአችን የተለያዩ ሴንስ ኦርጋኖቻችን ላይ ያሉ ስኪናችን ሊሆን ይችላል። እነዛ ምንድናቸው? አክሰሰሪ ስትራክቸር ወይም ሪሴፕተር ሴሎች ተቀባይ ሴሎች ናቸው ማለት እንችላለን ባጭሩ ማለት ነው። ሴንሰሪ ሪሴፕተሮች ትራንስዳክሽን ምንድነው የሚለውን ነገር ስናይ ትራንስዳክሽን ኢዝ a process of converting incoming energy to neural activity ወደ ኒውራል አክቲቪቲ ሚኒንግፉል ወደ ሆነ እንትን እንዲቀየርልን ወደ ብሬናችን ሄዶ ወደ ኒውራል አክቲቪቲ የምንቀይርበት ኢትስ አ ፕሮሰስ። የነካነውን ነገር ያየነውን ነገር ወደ ኒውራል አክቲቪቲ የሚቀየርበት ፕሮሰስ ምንድነው? ትራንስዳክሽን እንላለን ማለት ነው ባጭሩ። ለምሳሌ ጀስት አስ ሬዲዮ ሪሲቭ ኢነርጂ ሬዲዮ ምንን ይወስዳል? ኤሌክትሪክ ኢነርጂን ይወስዳል፣ ወይም ሬዲዮ ማግኔቲክ ኢነርጂን ይወስድና ቼንጅ ኢንቱ ሳውንድ ኢነርጂ አይደለ? ኤሌክትሮማግኔቲክ ኢነርጂን ይወስድና ወደ ሳውንድ ኢነርጂ ይቀይረዋል። ያን ሳውንድ ኢነርጂ ምን እናደርጋለን? እኛ ደግሞ በኢራችን በጆሮአችን ሪሲቭ እናደርግና ወደ ምን እንቀይረዋለን? ወደ ኒውራል አክቲቪቲ እንቀይረውና ይሄ ነገር ቮይስ ነው፣ ሚውዚክ ነው፣ ወይም የሆነ ኦዲተሪ ኤክስፒሪየንስ ወይም ሚኒንግ እንሰጠዋለን ማለት ነው። ማለትም እየሰማን ያለውን ነገር ወደ ምን ቀየረው? ወደ ኒውራል አክቲቪቲ ቀይረናል። ብሬናችን ላይ ሄዶ ፐርሲቭ እንዲደረግበት የሚያደርግ ፕሮሰስ ሴንሰሪ ስቲሙለስን ወደ ኒውራል አክቲቪቲ የሚቀይርልን ፕሮሰስ ባጭሩ ትራንስዳክሽን ይባላል ማለት ነው። እና ኮንሰፕቶችን እና የሴንሴሽን ኮንሰፕቶችን ስናይ ለምሳሌ ሴንሰሪ ትሬሽሆልድ አለ። የመጀመሪያው ይሄ ሴንሰሪ ትሬሽሆልድ ባጭሩ ምንድነው መሰላችሁ? የሆነ ነገር ዝቅተኛ ደረጃው ላይ ሆኖ በጣም የሆነ ሩቅ ላይ ያለን ነገር ከእይታችን እያጠፋ ያለን ነገር የመጨረሻ የምናይበት ደረጃ ላይ ሲደርስ ያን ሴንሰሪ ትሬሽሆልድ እንለዋለን። ወይም እየሰማን ያለነው ነገር በጣም ድምፁ ቀንሶ በጣም ለመስማት አዳጋች አስቸጋሪ የሆነ ቦታ ላይ ሲደርስ ዛት ሴንሰሪ ትሬሽሆልድ እንለዋለን ማለት ዝቅተኛ መስማት የምንችለው ደረጃ ላይ ሲደርስ ዘ ሎስት ኢንቴንሲቲ ነው። በቃ ሎስት ኢንቴንሲቲ አት ዊች ስቲሙለስ ካን ቢ ዲቴክትድ 50% ኦፍ ታይም 50% ኦፍ ታይም ላይ ሎስት ኢንቴንሲቲው የሳውንድ ኢነርጂ ሊሆን ይችላል፣ ቪዥዋል ኢነርጂ ሊሆን ይችላል። ሎስት ኢነርጂውን ምን እንላለን? ሴንሰሪ ትሬሽሆልድ ሴንስ የምናደርገውን ነገር ማለት ነው። እና ዲቴክሽን ኦፍ ስቲሙለስ ዲፔንድስ ናት ኦንሊ ኦን ኢንቴንሲቲ ኢንቴንሲቲው ላይ ብቻ አይደለም በእርግጥ ዲቴክት የምናደርግበት ስቲሙለሳችንን ዲቴክት የምናደርግበት መንገድ ዲፔንድ የሚሆነው ኦልሶ ምን ላይ ሊያደርግ ይችላል? ፊዚዮሎጂካል የራሳችን ፊዚዮሎጂካል ፋክተሮች ላይ ዲፔንድ ሊያደርግ ይችላል ማለት ነው። ለምሳሌ ብናይ ሪስፖንስ ባያስን ልናይ እንችላለን ማለት ነው። ሪስፖንስ ባያስ ማለት ባጭሩ ሬዲነስ ኦፍ ፐርሰን ቱ ዲቴክት ኦር ሪፖርት ፕሬዘንስ ኦፍ ፓርቲኩላር ስቲሙለስ የሆነን ነገር ዲቴክት ለማድረግ ወይም ሪፖርት ለማድረግ ያለን ሬዲነስ ዝግጁነት ምን ያህል ነው የሚለውን የሚያይልን ነው ማለት ነው። ለምሳሌ ስለ አንድ ነገር እያሰብን ስለዛ ነገር የሆነ ነገር እንትን ቢነገር ኦር ብናይ ቶሎ ብለን ስለዛ ነገር ከሌሎች ስቲሙለሶች ይልቅ ሪስፖንስ የመስጠታችን ሴንስ የማድረጋችን እድል ምን ያደርጋል? ይጨምራል። ወፎችን እያየን ስለ ወፎች የማየታችን እንትን ምን ያደርጋል?
ይጨምራል አይደለ? ጨለማ ክፍል ውስጥ ብንሆን የእግር ኮቴ መስማታችን እንትን ምን ያደርጋል? ይጨምራል አይደለ? ጨለማ ክፍል ውስጥ ነን፣ የእግር ኮቴ በጣም የመስማት እድላችን ይጨምራል። ያን ነው ሪስፖንስ ባያዝ የምንለው ማለት ነው። ለምሳሌ እቺን ኤግዛምፕል ብናይ you are more likely to detect sound in dangerous neighborhood። በጣም አደገኛ ሰፈር ውስጥ ብንሄድ ማንኛውንም ትንንሽ ራሱ ሳውንዶችን ቀደም ያልነው ሴንሰሪ ትሬሾልድ ሌቭል ላይ ያሉ ሳውንዶችን ዲቴክት የማድረግ እድላችን ይጨምራል። ከምን አንጻር? ሰላማዊ ነው ብለን ከምናስበው ሰፈር አንጻር ማለት ነው። ዳንጀረስ የሆነ አካባቢ፣ አደገኛ አካባቢ ላይ ብንሄድ ሳውንዶችን የመስማት እድላችን በጣም ይጨምራል። ሱፐር አክቲቭ እንሆናለን ማለት ነው። ያ ነው ሪስፖንስ ባያስ። ሴንሰሪ አዳፕቴሽን ወይም ሃቢቱዌሽን የሚባለውን ነገር በአጭሩ ስናየው የሆነ ነገር በጣም በተደጋገመ ቁጥር እየለመድነው እንሄዳለን። ከዛ በኋላ ምን እየሆነ ይመጣል? ሪስፖንሲቭነሳችን ምን እያደረገ ዲክሪዝ እያደረገ ኦቨር ታይም እየቀነሰ ይመጣል። አዳፕት እያደረግነው እንመጣለን ማለት ነው። ያ ነው ሴንሰሪ አዳፕቴሽን ባጭሩ። በቃ ግራጁዋል ዲክሪዝ ነው። ኢንሴንሲቲቪቲ መቀነስ ነው። ሴንስ የምናደርገው ነገር መቀነስ። ምክንያቱም ስቲሙለሱ ኮንስታንትሊ እየቀጠለ ነው እየሄደ ያለው ማለት ነው። በዛ ምክንያት አዳፕት እናደርገዋለን። ሴንሴሽን ይመስላል። ፐርሰፕሽንን ስናይ ፐርሰፕሽን ደግሞ ምንድነው? ሴንስ ያደረግነውን ነገር ኢንተርፕሪት የምናደርግበት ትርጉም የምንሰጥበት መንገድ ነው። በቃ ከዚህ በፊት ካለን ናውሌጅ አንጻር፣ ከዚህ በፊት ካለን አንደርስታንዲንግ አንጻር አሁን እያየን ያለነውን ሴንስ ያደረግነውን ነገር እንዴት አድርገን ነው ሚኒንግ የምንሰጠው፣ ማይንዳችን እንዴት ነው ሚኒንግ የምንሰጠው የሚለውን ነገር የሚያይልን ነው። ለምሳሌ the process of making meaning out of sensation። ከሴንሴሽን ሴንስ ካደረግነው ነገር ሚኒንግ እንዴት ነው የምንሰጠው የሚለውን ነው የሚያየው። the moment we see we automatically እናደርጋለን፣ ፐርሲቭ እናደርጋለን። ሴንስ ባደረግን ቅጽበት እናደርጋለን፣ ፐርሲቭ እናደርጋለን ማለት ነው። እና ቤዚክ ፊቸሮችን ስናይ የፐርሰፕሽንን አንደኛ ክሬሽን ኦፍ ኤክስፒሪየንስ ነው። ፐርሲቭ ስናደርግ ስለሆነ ነገር ኤክስፒሪየንስ እንፈጥራለን። አእምሯችን ላይ ሴቭ ይሆናል። በሚቀጥለው ስንመጣ ይሄ ነገር እንደዚህ እኮ ነው ብለን ማስረዳት እንችላለን አይደል? ምክንያቱም በመጀመሪያ ጊዜ ምን ስላደረግን? ኤክስፒሪየንስ ክሬት ስላደረግን ብሬናችን ልክ እንዳየው ስለዛ ነገር ኤክስፒሪየንስ ክሬት ስላደረገ በሚቀጥለው ስንመጣ ስለዛ ነገር መናገር እንችላለን። ሁለተኛው ፐርሰፕሽን ሴሌክቲቭ ነው። ፐርሲቭ የምናደርገውን ነገር ሴሌክቲቭ ነው ማለት ነው። ምክንያቱም እንዴት ነው ሴሌክቲቭ የሚሆነው? በጣም አቴንሽናችንን ሲክ የሚያደርጉ ነገሮች፣ በጣም ብዙ አቴንሽናችንን የሚስቡ ነገሮች በኢንቫይሮንመንታችን ውስጥ አሉ። ነገር ግን ለዛ ሁሉ እኛ እንትን ለማድረግ ሪስፖንስ ለማድረግ ፐርሲቭ እነዛን ሁሉ ነገሮች ለማድረግ እንትን አንችልም አይደለ? አይቻልም። በጣም ብዙ ነገሮች ናቸው ያሉት። ስለዚህ ግዴታ ሴሌክት ማድረግ ይጠበቅብናል ማለት ነው። ብሬናችን ምን ያደርጋል? አውቶማቲካሊ ሴሌክት አድርጎ የሚጠቅመውን ነገር ራሱን ከዴንጀር ሊሆን ይችላል ለመከላከል፣ የሚጠቅመውን ነገርም ለማድረግ ሊሆን ይችላል። ምን ያደርጋል? ሴሌክት ያደርጋል። ፐርሰፕሽን ሴሌክሽን የሚባለው ይሄ ነው። እና ኤክስተርናል ፋክተሮች አቴንሽናችንን አፌክት የሚያደርጉ ኤክስተርናል ፋክተሮችን ስናይ የመጀመሪያው ኢንቴንሲቲ ወይም ሳይዝ የሚባለው ነው። ምንድነው ካለን ይሄኛው ኢንቴንሲቲ ኦር ማግኒቲዩድ ሪፈርስ ቱ ዲግሪ ኦፍ ኦር ፎርስ ዊች ስቲሙለስ ኢዝ ፕሬዘንትድ። ኢንቴንሲቲው ወይም ማግኒቲዩዱ ነው በቃ ሳይዙ፣ ስቲሙለሱ እያየነው ያለነው ነገር ወይም ሴንስ እያደረግነው ያለነው ነገር ያለው ኢንቴንሲቲ ሳይዙ ምን አይነት ነው? ያ ምን ያደርገናል ማለት ነው? አፌክት ያደርገናል አቴንሽናችንን የሚወስደው ትልልቅ ነገሮች ሞር አቴንሽናችንን እንትን ሊያደርጉት ይችላሉ ማለት ነው። ለምሳሌ ሁለት ተመሳሳይ ነገሮች አንዱ ትልቅ አንዱ ትንሽ ቢመጣ ሞር አቴንሽናችንን የሚወስደው ቢግ ሳይዝ ያለው ይሆናል። ኢንቴንሲቲ የሚባለው ይሄ ነው በቃ ከፋክተሮች የመጀመሪያ ማለት ነው። ስቲሙለስ ዛት ኦከር ኢን ሃይ ኢንቴንሲቲ ካፕቸር አወር አቴንሽን። ሃይ ኢንቴንሲቲ ሃይ ሳይዝ ያለው ስቲሙለስ አቴንሽናችንን ትንሽ ስሞል ሳይዝ ካለው ይልቅ ካች ሊያደርግ ይችላል ነው። ሁለተኛው ኖቬሊቲ ነው። ዋትስ ኖቬሊቲ የሚለውን ካየን ከዚህ በፊት ከምናውቀው ነገር የተለየ ነገር ስናይ እንዴት ነው አቴንሽናችን ሞር ይሳባል አይደለ? አቴንሽናችንን ሞር ይስበዋል፣ ይወስደዋል አቴንሽናችንን ማለት ነው። ይሄ ኖቬሊቲ የሚባለው ባጭሩ ይሄ ነው። ከዚህ በፊት ከለመድ ነው ከምናውቀው ነገር ውጪ አዲስ ነገር ስናይ አቴንሽናችን የመሳብ እድሉ ይጨምራል ማለት ነው አዲስ ነገር ስናይ። ሶስተኛው ሙቭመንት ነው። ሙቭመንት ደግሞ ምንድነው የሚለው ከስቴብል ወይም ስቴሽነሪ ላይ ካሉ ኦብጀክቶች ወይም ሙቭ እያደረጉ ካልሆኑ ስቲሙለሶች ይልቅ ሙቭመንት ላይ ያለ ነገር አቴንሽናችንን ይወስደዋል አይደለ? እየተንቀሳቀሰ ያለ ነገር ግዴታ
ባንፈልገውም አቴንሽናችንን የመውሰድ እድሉ ኤክስተርናል ስቲሙላይ ነው ይጨምራል። ስቴብል ከሆኑ ከማይንቀሳቀሱ ነገሮች አንጻር የሚንቀሳቀሱ ነገሮች አቴንሽናችንን ይወስዱታል። አራተኛው ሪፒቲሽን ነው። ሪፒቲሽን እንዴት ነው ካላችሁ ፍሪኩዌንሲ ነው። የስቲሙለሱ ፍሪኩዌንሲ ሃው መኒ ታይም ሙቭ እያደረገ ያለ ሃው መኒ ታይም ነው እየሰማ ነው እያየ ነው ያለ ነው ለስንተኛ ጊዜ ነው። በቃ በጣም ሪፒት የሚያደርግ ነገር ስቲል አቴንሽናችንን ካፕቸር የማድረግ እድል ይኖረዋል። ዌዘር ኦር ናት ዊ አር አትራክትድ ቱ ስቲሙለስ ኢዝ ኦልሶ ዲተርማይንድ ባይ ዘ ነምበር ኦፍ ታይምስ ዘ ስቲሙለስ ኦከር ኢን አወር ፐርሰፕሽዋል ፊልድ። ፐርሰፕሽዋል ፊልዳችን ላይ እየሰማ ነው ሊሆን ይችላል፣ ያን ነገር እያየ ነው ሊሆን ይችላል። ሞር ሲደጋገም እንዴት ይሆናል? የሆነ ነገር ማስታወቂያዎችን ለምሳሌ በምንወስድ ማስታወቂያዎችን እየተደጋገሙ ሲመጡ ምን ይሆናሉ? በደንብ እንለምዳቸዋለን አይደለ? እኩል ልንል እንችላለን ምናምን። ከዛ በኋላ ምን እናደርጋቸዋለን? በጣም ስለተደጋገሙ አቴንሽናችንን ይወስዱታል ማለት ነው። አንድ ጊዜ ከምናየው ማስታወቂያ ይልቅ ከሚያዝናና ማስታወቂያ በተደጋጋሚ የሚያደርግ ማስታወቂያ ይበልጥ አቴንሽናችንን ካፕቸር የማድረግ እድሉ ይጨምራል። ስለዛ ነው የሚያወራው። ከዛ ቀጥሎ ያለው ኮንትራስት ወይም ከለር የሚለው ነገር ነው። ምንድነው ይሄ ደግሞ በአጭሩ ምንድነው? ከለራቸው ከዲም ከለር ይልቅ ብራይት ከለር ያለው ነገር ወይም ለየት ያለ ከለር ያለው ነገር ከተለመደ ከለር ካለው ነገር ይልቅ አቴንሽናችንን ሞር ይስበዋል ነው። ያው ለምሳሌ በጣም የሚያማምሩ አበባዎች ያሉበት እርሻ ብንሄድ እና ሁለት አይነት አበባዎች ቢኖሩ በአንዱ ጎን በኩል በጣም የሚያማምሩ አበባዎች አሉ፣ በሁለተኛው በኩል ደግሞ የተለመዱ አሁን በየትኛውም ቦታ የምናገኛቸው አበባዎች ቢኖሩ ሞር ሴንሳችንን ወዴት ነው የምናደርገው? ወደ አንዱ አዙረን ነው አይደለ? የሚያማምሩትን አበባዎች እያየን ነው የምንሄደው አይደል? ያ ነው በቃ ኮንትራስት ወይም ከለር የሚባለው ከኤክስተርናል ፋክተሮች አንዱ ማለት ነው። ወይም ስቲሙለስ ዴቪዬቲንግ አፒራንስ እያየነው ያለነው ነገር አፒራንሱ ቼንጅ ባረጋ ቁጥር ከሰራውንዲንግ ስቲሙላይ ከለመድነው ስቲሙላይ አቴንሽናችንን ምን ያደርገዋል? ካፕቸር ያደርገዋል። ይሄ ነው። እስካሁን ኤክስተርናል ፋክተሮችን አያን። ኢንተርናል ፋክተሮችን ደግሞ አሁን የመጀመሪያው ሴት ኦር ኤክስፔክታንሲ የሚባለው ነው። ይሄ ባጭሩ ምንድነው? ምን ያህል ዝግጁ ነን፣ መንታል ሬዲነሳችን ምን ያህል ነው። በጣም የሆነን ነገር ስንጠብቀው ኤክስፔክት ስናደርገው ያን ነገር ይበልጥ የማለት እድላችን ይጨምራል አይደለ? ለምሳሌ የሆነ ሜሴጅ እንዲላክላችሁ እየጠበቃችሁ ነው እና በስልካችሁ የቴሌ ሜሴጅ አጋጣሚ ገባ በል። ከዛ ከሌሎች እንትኖች ይልቅ ከሌሎች ድምጾች ይልቅ ሌላ ሰው እኮ ላይሰማው ይችላል። እናንተ ግን ኤክስፔክት እያደረጋችሁ ስለነበረ ያን ሜሴጅ ከሩቅ ቦታ ሰምታችሁ ቶሎ ብላችሁ ስልካችሁን ቼክ ልታደርጉ ትችላላችሁ። ያ ነው ኤክስፔክታንሲ ወይም ሴት የምንለው። በቃ ዝግጁነት የሆነን አቴንሽናችንን ለሆነ ነገር ሰጥተነው ዝግጁ ሆነን ስንጠብቅ ማለት ነው። ሁለተኛው ሞቲቭ ወይም ኒድ የሚባለው ነው። ፒፕል አር ሞር ላይክሊ ቱ ቢ አትራክትድ ባይ ኢንቫይሮንመንታል ኤክስፒሪየንስ ኢን ዊች ዜ አር ኢንተረስትድ። በሚፈልጉት ኢንተረስታቸውን በጣም ኢንተረስት ባላቸው ነገር አትራክት የመሆን እድላቸው ይጨምራል። በሚያስደስታቸው ነገር በሚወዱት ነገር ይበልጥ ኢንተረስት ከሌላቸው ይልቅ ኢንተረስት ባላቸው ነገር የመሳብ እድላቸው፣ አትራክት የመደረግ እድላቸው፣ አቴንሽናቸው ካፕቸር የመደረግ እድሉ ይጨምራል። ይሄን ነው የሚያወራው ይሄኛው። ሶስተኛው ምንድን ነው የሚለው? ፐርሰፕሽን አዝ ኦርጋናይዜሽን ኤንድ ስትራክቸር ይላል። ፐርሰፕሽን ምን አለው? ኦርጋናይዜሽን አለው፣ ስትራክቸር አለው። የራሱ የሆነ ስትራክቸር አለው፣ የራሱ የሆነ ኦርጋናይዜሽን አለው። ኦርጋናይዝ የሚደረግበት የራሱ የሆነ መንገድ አለው። ኤቭሪቲንግ ዊ ፐርሲቭ ሃዝ ኢትስ ኦን ስትራክቸር ኤንድ ፎርም። ሁሉም ፐርሲቭ የምናደርገው ነገር ምን አለው? የራሱ የሆነ ስትራክቸር አለው፣ የራሱ የሆነ ፎርም አለው የሚለውን ነገር ነው የሚያወራልን። ምን ማለት ፈልጎ ነው? ቱ ሜክ ሴንስ አውት ኦፍ ዋት ዊ ፐርሲቭ ካደረግነው ሴንስ አድርገን ፐርሲቭ ካደረግነው ነገር የሆነን ሴንስ አውት ለማድረግ የሆነን ነገር ለመረዳት ዊ መስት ኖው ዌር ዋን ቲንግ ቢግንስ። የቱ ጋ ነው ይሄ ነገር እየጀመረ ያለው፣ የቱ ጋ ነው ይሄ ነገር የሚያልቀው የሚለውን ነገር ምን ማድረግ አለብን? ዊ መስት ኖው አይደለ? ምክንያቱም ሁሉም ነገር ስትራክቸር ስላለው፣ ሁሉም ነገር ኦርጋናይዜሽን ስላለው ብሬናችን ፐርሲቭ ሲያደርግ ሜክ ሴንስን አውት ለማድረግ ከዛ ስቲሙለስ ውስጥ የቱ ጋር እንደሚጀምር የቱ ጋር እንደሚያልቅ ማወቅ አለበት ማለት ነው። ይሄ ፕሮሰስ ምንድነው? ዲቫይዲንግ አፕ ዘ ወርልድ ነው። በቃ ኦከርስ ኢፌርትለስሊ ነው የሚለው ዲቫይድ የመደረጉ ስቲሙለሱን ፐርሲቭ እያደረግን ዲቫይድ የምናደርግበት መንገድ የሆነ ፊልም አጀማመሩ እንዴት ነው፣ አስተላለቁ እንዴት ነው
የሚለው ነገር ነው ማለት ነው ለምሳሌ ባጭሩ። እና ኢፈርትለስሊ ነው እንትን የሚለው ናቹራል ፕሮሰስ ነው። እኛ ምንም የሚጠበቅብን ነገር የለም። ማይንዳችን ወይም ብሬናችን ኢፈርትለስሊ በቀላሉ ዲቫይድ አፕ አድርጎ ፐርሰፕሽናችንን ይሰራልናል ማለት ነው፣ ወይም ሚኒንግ ይሰጠናል ስለዛ እያየን ስላለነው ነገር ማለት ነው። እና ቀጥሎ ደግሞ ፕሪንሲፕል ወይም ላዎች እናያለን ስለ ፐርሰፕሽዋል ኦርጋናይዜሽን እና ቅድም እንዳልነው ኦርጋናይዜሽን ኤንድ ስትራክቸር አለው ብለናል። ብሬናችን ምንን ይጠቀማል? ስትራክቸርን ይጠቀማል። ለሆነ ነገር ምንን ለመስጠት? ፓተርንን ለመስጠት፣ ለሆነ ነገር ሚኒንግን ለመስጠት። ይሄ ነገር ሼፕ ነው፣ ይሄ ነገር ፓተርን ነው ብለን ቪዥዋል ፐርሰፕሽናችን እያየን ያለነውን ነገር ሚኒንግ ለመስጠት ምንን ይጠቀማል? ስትራክቸርን ይጠቀማል ማለት ነው። እና it is based on this principle that perceptual organization become possible። በዚህ ነገሮች ላይ ተመርኩዞ ነው ወይም በዚህ ነገሮች ላይ ተመስርቶ ነው ፐርሰፕቹዋል ኦርጋናይዜሽን ፖሲብል የሚሆነው የሚቻለው። ካልሆነ እነዚህ ነገሮች ከሌሉ ስትራክቸሮችን ብሬናችን ስትራክቸር ባይጠቀም ኖሮ ፐርሰፕሽን የሚለው ነገር ኢምፖሲብል ሊሆንብን ይችላል ማለት ነው፣ ወይም ሊከብደን ይችላል። ግዴታ ስትራክቸር መጠቀም አለበት ብሬናችን። እና እስቲ ለምሳሌ ከፕሪንሲፕሎች ውስጥ የመጀመሪያውን ብናይ ፊገር ግራውንድ ፕሪንሲፕልን እንይ ባጭሩ። ፊገር ግራውንድ ፕሪንሲፕል ምንድነው? የሆነ እያየነው ያለነው ነገር ወይስ ለምሳሌ ይሄ እያያችሁት ያላችሁት ፒፒቲ ቪዲዮ ሁለት ነገር አለው። የመጀመሪያው የኔ ድምጽ ነው። ሁለተኛው እያያችሁ ያላችሁት የፒፒቲ እንትን ነው አይደለ? ጽሁፍ ነው አይደለ? እዚህ ለምሳሌ የፒፒቲውን ብናየው ፊገር የምንለው እነዚህ ጽሁፎች ናቸው። መጀመሪያ ቶሎ ብለን የምናያቸው ወይም የሆነ ስዕል ነገር ቢኖር ዛስ ፊገር። ምክንያቱም ሼፕ አለው፣ ስትራክቸር አለው። የምናየው ነገር ቀድመን እናያለን ማለት ነው። ብሬናችን ቀድሞ ያን ነገር ነው የሚያየው። ነገር ግን ኦልሶ ምን አለው? ይሄ ነገር ግራውንድ አለው። ግራውንዱ ምንድን ነው? ባክግራውንዱ፣ ባጭሩ ባክግራውንዱ ነው። በቃ ቶሎ የምናየው ሳይሆን ቀጥለን የምናየው። መጀመሪያ ጽሁፎቹን አየን፣ ዛትስ ፊገር ኤንድ ዘ ግራውንድ ኢዝ ከጀርባ ያለው ነገር ማለት ነው። እና ዚስ ኢዝ ፕሪንሲፕል ዊች ዊ ኦርጋናይዝ ፐርሰፕቹዋል ፊድ ኢንቱ ስቲሙላይ ዛት ስታንድ አውት እና ዞስ ሌፍት ኦቨር የሚቀረውና ዲቫይድ አፕ እናደርጋለን ብለናል አይደለ? ቅድም ዲቫይድ አፕ ስናደርግ ወይም ስትራክቸር ስንሰጠው የመጀመሪያው ፊገር አልነው። ፊገር ምንድነው? ቀድመን የምናየው ነገር ሲሆን ግራውንድ የሚባለው ደግሞ ሁለተኛው ላይ የምናየው ነገር ማለት ነው። ይሄ ጽሁፍ አሁን ለምሳሌ ፒፒቲው ላይ ኢትስ ፊገር፣ ከጀርባ ያለው እነዚህ ከለሮቹ ሊሆኑ ይችላሉ ምናምን፣ ዛትስ ግራውንድ። በቃ ባጭሩ ፊገር ግራውንድ የሚባለው ይሄ ነው። እና ዘ ፊገር ሃዝ ኢትስ ኦን ሼፕ፣ የራሱ የሆነ ሼፕ አለው። ይሄ ቀድመን የምናየው ነገር ማለት ነው። ወይም ቴክስ አፕ ስፔስ፣ ብሬናችን ላይ ቀደም ብሎ ምን ያደርጋል? ቴክስ አፕ ስፔስ ቴክ ያደርጋል። እና ከባክግራውንዱ አንጻር ኮምፔር ስናደርግ ወይም ከግራውንዱ አንጻር ኮምፔር ስናደርግ ምንድን ነው ስታንድ አውት ያደርጋል፣ መጀመሪያ ይታያል ማለት ነው። ዘግራውንዱን ስናይ ከዛ ኮምፔር ሲደረግ ሼፕ የለውም፣ የራሱ የሆነ ሼፕ የለውም፣ ስፔስ አይወስድም። ከፊገሩ አንጻር ብንወስደው ስፔስ አይወስድም። በቀላሉ እዚህ ጋር አንድ ኤግዛምፕል አለች፣ እሷን ብናያት እንዴት መሰላችሁ? ይሄኛውን ኤግዛምፕል በአጭሩ ተመልከቱ። ምን ይታያችኋል እስቲ? ከዚህ ኤግዛምፕል ሁለት ነገሮች አሉ። ፊት ለፊት የሚታያዩ ሁለት ሰዎች እና የአበባ ማስቀመጫ የሚመስል እቃ አለ አይደለ? ቀድሞ የታያችሁ የትኛው ነው? ቀድሞ የታያችሁ ሁለቱ ሰዎች ከሆኑ እነሱ ሰዎች ፊገር ይሆናሉ ማለት ነው። ከዛ ከጀርባ ያለው ይሄ ነጩ ፓርት ወይም አሁን ሁለተኛ ላይ የአበባ ፓርት ብለን የምናየው የአበባ ማስቀመጫ ፓርት ብለን የምናየው ግራውንድ ይሆናል ማለት ነው። ቀድመን ያየነው ሰዎችን ከሆነ ሁለተኛ ላይ የምናየው ግራውንዱ ይሆናል ማለት ነው። ነገር ግን ቀድመን ያየነው የአበባ ማስቀመጫውን ከሆነ እነዚህ ሁለት እየተያዩ ያሉ ሰዎች ምን ሆኑ ማለት ነው? ግራውንድ ይሆናሉ ማለት ነው። ፊገር ግራውንድ ፕሪንሲፕል በአጭሩ ይሄን ነው የሚመስለው። አንዱ ፊገር ይሆናል፣ ሼፕ ይኖረዋል፣ ስትራክቸር ይኖረዋል። ሁለተኛው ደግሞ ግራውንድ ይሆናል ማለት ነው። ሁለተኛው ዘ ፕሪንሲፕል ኦፍ ክሎዥር የሚባለው ነው። ይሄ ደግሞ ስቴት የሚያደርገው ምን መሰላችሁ? ዚስ ፕሪንሲፕል ስቴትስ ዛት ዘ ብሬን ቴንድስ ቱ ፊል ጋፕስ። በሆኑ ነገሮች መካከል ጋፖች ይኖራሉ። መጀመሪያ ያየናቸው ባሉት ነገራቶች መካከል ጋፖች ይኖራሉ። ለምሳሌ የምታስታውሱ ከሆነ የሀረር ቢራን ማስታወቂያ የምታስታውሱ ከሆነ ሀረር ቢራ ምን አደረገ? አውቀው ሲሰሩ ማስታወቂያውን ጠረር ቢራ አይነት ነገር ብሎ እንትን አደረጉ አይደለ? ማስታወቂያ ሰሩ። ከዛ በኋላ እኛ ግን ፐርሲቭ ስናደርግ ቶሎ ብለን ምንድነው ሀረር ቢራ የሚለው ይመጣልናል አይደለ? ጠረር ቢራ ተብሎ ተጽፎ ሀረር ቢራ የሚለው ይመጣልናል። ለምን? ብሬናችን ምን አደረገ? ያን ጋፕ ሞላው።
ጠን እንደ ሀ ይወስደውና ቶሎ ብሎ የሚመጣልን እንትን ከዚህ በፊት ካለን ናውሌጅ አንጻር ሀረር ቢራ የሚለው ነው። ምክንያቱም ሚኒንግ ለመስጠት ግዴታ ብሬናችን ያን ነገር ከሚያውቀው ነገር አንጻር ጋፑን ምን አደረገው ሞላው። ጋፑን ስለሞላው ያን ነገር ሚኒንግ ሰጠው ማለት ነው ባጭሩ። ይሄን ነው የሚያወራ ፕሪንሲፕል ኦፍ ክሎዥር። ክሎዝ ይደረጋል የሆነ ነገር የሆነ ጋፕ። ፒፕል ኒድ ቱ ዲስፊር ለስ ዛን ፐርፌክት ኢሜጅ ቱ ሜክ ፐርሰፕሽን። እኛ ሰዎች ሚኒንግ ስንሰጥ ለሆነ ነገር ሚኒንግ ስንሰጥ ለስ አድርገን ነው የምንሰጠው። ለስ አድርገን ስለምንሰጥ ምንድን ነው የሚያደርገው ብሬናችን ፉል የሆነ ሚኒንግ እንዲኖረው የሆነ ጋፕ ካለ ጋፑን እንደ ሙሉ አድርጎ ነው የሚያስበው ማለት ነው። ጋፑን ይሞላውና ፐርሲቭ እንድናደርግ ያደርገናል። ያ ነው ፕሪንሲፕል ኦፍ ክሎዥር ብለን የምናወራው ማለት ነው። ከዛ ፕሪንሲፕል ኦፍ ፕሮክሲሚቲ ነው። ፕሮክሲሚቲ ከእንትኑ እንደምንረዳው ምንድነው ቅርበት ነው። ይሄ ምንድነው የሚለው ዘ ፕሪንሲፕል ኦፍ ፕሮክሲሚቲ ኢዝ አናዘር ፕሪንሲፕል ኦፍ ጊቪንግ ቱ ፎርም ቱ ቪዥዋል ፐርሰፕሽን። ለቪዥዋል ፐርሰፕሽን ፎርምን የምንሰጥበት ሌላኛው ፕሪንሲፕል ነው እና ዚስ ፕሪንሲፕል ስቴትስ ዛት ቲንግስ አር ዛት ኒር ኢች አዘር ቴንድስ ቱ ቢ ግሩፕ ቱጌዘር። ቅርበት ያለው ፕሮክሲማል የሆኑ ፕሮክሲሚቲ ያላቸው ነገሮችን ወደ አንድ ግሩፕ አድርገን የማሰብ የጨመረ ይሆናል አይደለ? ሁለት ጥቁር አፍሪካዊ ሰዎችን ብናይ ከዛ ሶስተኛው ደግሞ ነጭ ሰው ቢኖር እንዴት ነው መጀመሪያ ምን እንላለን? ሁለቱን ጥቁር ሰዎች እነዚህ አፍሪካውያን ናቸው እንላለን አይደል? ምክንያቱም ጥቁር ስለሆኑ ምን ስላላቸው ፕሮክሲሚቲ ስላላቸው የተወሰነ ቅርርቦች ስላላቸው ያን ሰውዬ እናወጣና ስለማይመሳሰል ከነሱ ጋር ምንም ፕሮክሲሚቲ ስለሌለው እነዚህ ግሩፕ እናደርጋለን። እነዚህ ትራይባቸው የአፍሪካ ትራይብ ነው ምናምን ብለን ሚኒንግ እንሰጠዋለን ማለት ነው። ብሬናችን ሚኒንግ ይሰጠዋል። በቃ ባጭሩ ምንድነው ሁለት ፕሮክሲሚቲ ያላቸው ነገሮች ቅርርብነት ያላቸው ነገሮች እንደ አንድ ግሩፕ ፐርሲቭ ማድረግ ማለት ነው። ዚስ ፕሪንሲፕል ስቴትስ ዛት ቲንግስ ዛት አር ኒር ኢች አዘር ቴንድስ ቱ ቢ ግሩፕድ ቱጌዘር። በቃ ኒር የሆኑ ኦብጀክቶች አንድ ግሩፕ አድርገን ፐርሲቭ እናደርጋቸዋለን። ዘ ክሎዘር ኦብጀክትስ ኦር ኢቨንትስ አር ቱ ዋን አናዘር ዘ ሞር ላይክሊ ዜ አር ቱ ቢ ፐርሲቭድ ቢሎንግ ቱጌዘር። ሁለት ነገራቶች በጣም ቅርርብ በሆኑ ቁጥር ተቀራራቢ በሆኑ ቁጥር እንደ አንድ መወሰዳቸው እድል ይጨምራል ነው የሚለን። ይሄ ደግሞ አራተኛው ፕሪንሲፕል ኦፍ ሲሚላሪቲ ነው። ፕሪንሲፕል ኦፍ ሲሚላሪቲ ስቴትስ ዛት ቲንግስ ዛት አር አላይክ ኢን ሰም ዌይ በሆነ መንገድ የሚመሳሰለው። ይሄ ደግሞ የቅድሙ ፕሮክሲሚቲ ነው፣ ቅርርብነት ብለናል። ይሄ ደግሞ ሲሚላሪቲ ነው፣ ተመሳሳይነት ማለት ነው። ተመሳሳይ ነገሮችን እንደ አንድ ግሩፕ የቅድሙ በፕሮክሲሚቲ ነው። ይሄ ደግሞ በሲሚላሪቲ ሲሚላር የሆኑ ነገሮችን አንድ ፐርሲቭ የማድረግ እድላችን ይጨምራል ማለት ነው። ቅድም በጣም ቅርብ የሆኑ ነገሮች ይመሳሰላሉ፣ አንድ ግሩፕ ይሆናሉ ብለናል። አሁን ደግሞ ሲሚላር ተመሳሳይ ነገሮች እንደ አንድ ግሩፕ ፐርሲቭ የማድረግ እድላቸው ይጨምራል የሚለውን ነው የሚያወራልን። ከዛ ፐርሰፕሽን ኢዝ ኮንስታንት አንደር አንቼንጂንግ ሴንሰሪ ኢንፎርሜሽን። ምንም ያህል እያየን ያለነው ነገር ቼንጅ ቢያደርግም ፐርሰፕሽናችን ኮንስታንት ነው። ለምሳሌ መኪና እየራቀ በሄደ ቁጥር ሳይዙ ቼንጅ ላያደርግ ይችላል። ከስር እናየዋለን። ይሄን ኤግዛምፕል ቼንጅ ሊያደርግ ይችላል። ነገር ግን መኪና ነው ብለን ነው አሁንም ፐርሲቭ የምናደርገው። ይሄ ሳይክል ነው ሞተር ነው አንልም አይደለ? መኪናው ሳይዙ ስለቀነሰ ወይም ከለሩ የተቀያየረ በሄደ ቁጥር ሳይክል ነው ወይም ሞተር ነው ብለን ሌላ ፐርሰፕሽን አንሰጠውም ለመኪና አይደል? ያን ነው የሚያወራው። ፐርሰፕሽን ዳዝ ኖት ቼንጅ ወይም ሴንሰሪ ኢንፎርሜሽን ነው አባውት ስቲሙላይ ቼንጅ። ስለ ስቲሙለሱ ያለን ሴንሰሪ ኢንፎርሜሽን በተቀየረ ቁጥር አይቀየርም፣ ፐርሲቭ የምናደርግበት መንገድ ነው። እና ካታጎሪዎች አሉ፣ እነሱን እንያቸው። የመጀመሪያው ሳይዝ ኮንስታንሲ ነው። ሳይዝ ኮንስታንሲ የቅድም የመኪናውን ኤግዛምፕል እንደሰጠኋችሁ ነው። ሳይዙ ሪሜን ኮንስታንት ወይም ቪዥዋል ኢንፎርሜሽን ቼንጅ ቢያደርግም እያየን እየራቀ ይሄዳል አይደል መኪናው። ነገር ግን እየራቀ በሄደ ቁጥር እያነሰ ቢመስለንም መኪናው እያነሰ ነው ብለን ነው ፐርሲቭ የምናደርገው። እየራቀ ስለሄደ ነው እንደዚህ ሆነው። ተመሳሳይ ሳይዝ ነው ያለው ብለን ነው አይደል ፐርሲቭ የምናደርገው። ያን ነው የሚያወራለን። ሁለተኛው ሼፕ ኮንስታንሲ የሚባለው ነው። ይሄ ደግሞ ስቴትስ ዛት ዊ ኮንቲኒው ቱ ፐርሲቭ ኦብጀክት አስ ሃቪንግ ኮንስታንት ሼፕ ኢቭን ቶ ዘ ሼፕ ኦፍ ሬቲና ኢሜጅ ቼንጅ። ለምሳሌ ሳህን አለ ብለን እናስብ። የሆነ ጠረጴዛ ላይ ሳህን አለ እና ሳህኑን ወደ ጎን ከፊት ስናየው ኖርማል ሰርክል ሊሆን ይችላል። ወደ ጎን ብለን አውቀን ብናየው ግን ኦቫል ሊሆን ይችላል። ወይም ሳይዙ ሼፑ ቼንጅ ሊያደርግ ይችላል።
ከእይታችን ሬቲናው ላይ ኢሜጁ ከፈጠረው ኢሜጅ አንጻር ማለት ነው፣ ተጽዕኖ አንጻር ማለት ነው። ነገር ግን ሼፑ ተቀይሯል ኦቫል ሆኗል ብለን ነው የምናስበው ፐርሲቭ የምናደርገው አይደለም። ስቲል ዘሴም ነው። ያ ቼንጅ ያ ዲቪዬሽን የተፈጠረው በእኛ በሴንሰሪ ኢንፑታችን አንጻር ነው፣ ከጎን ስላየነው ነው እንጂ ሳይዙ ሼፕ ቼንጅ አድርጎ አይደለም ብለን ነው የምናስበው አይደል? ያ ነው ሼፕ ኮንስታንሲ የሚባለው። ከለር ኦር ብራይት ኮንስታንሲ የምንለው በአጭሩ ደግሞ ምንድን ነው? የሆነ ነገር ተመሳሳይ ነው። የአፕልን ኤግዛምፕል ብንወስድ አፕል ቀይ ነው። ከዛ በጨለማ ብናየው ሞር ብራይት ከለር ያለው መስሎ ሊታየን ይችላል። ነገር ግን ስቲል አፕል እንደሆነ ነው ፐርሲቭ የምናደርገው አይደል? ሌላ ነገር ነው እንላለን አንልም። ማብራቱን መልሰን ብናበራውም ደግሞ ስቲል ቀይ ነው አይደል? አፕልነቱን አንቀይረውም፣ ፐርሲቭ የምናደርግበትን መንገድ አንቀይረውም። ነገር ግን ምኑን እንቀይራለን? ብራይትነሱ ሊቀየር ይችላል። ሴንሰሪ ኢንፎርሜሽን ላይ የተወሰነ ዴቪዬት ሊያደርግ ይችላል። ፐርሲቭ የምናደርገው ግን ስቲል አፕል ነው ብለን ነው አይደለ? ዛት ሴት በቃ። ሎኬሽን ኮንስታንስ የሚባለው ደግሞ ሎኬሽን ኮንስታንት ስቴት ዛት ዘ ሎኬሽን ኦር ፖዚሽን ኦፍ ስቴሽነሪ ኦብጀክት ኢዝ ኦልዌይስ ዘ ሴም ኢቭን ዌን አወር አይ ቴልስ አስ ኢትስ ሙቪንግ። የሆነ ነገር ለምሳሌ ቲቪን፣ ከዋክብቶችን ባጭሩ ከዋክብቶች እየተንቀሳቀስን የሚንቀሳቀሱ ሊመስለን ይችላል አይደል? ሴንስ እናደርግ የሆነ ኮከብ እየተከተለን ያለን ሊመስል ይችላል ምናምን አይደለ? ሴንስ ስናደርግ ዴቪዬት አድርጎ ማለት ነው። ነገር ግን ያ ስታር እየተከተለን ያለው አይደለም፣ ባለበት ነው ያለው። ስቴሽነሪ ፐርሲቭ የምናደርግበት መንገድ እየተከተለን እንዳለ አይደለም። ሴንስ ስናደርግ እንትን ሊሆን ይችላል። ፐርሲቭ ስናደርግ ግን ኮንስታንት ቦታው ላይ እንደሆነ ነው የምናውቀው አይደለ? እየተከተለኝ ነው ብለን እንትን አንልም፣ ምናልባት መንታል ችግር ከሌለብን በስተቀር ማለት ነው። እና ዊ ፐርሲቭ ስቴሽነሪ ኦብጀክትስ አስ ሪሜኒንግ ኢን ሴም ፕሌስ፣ ተመሳሳይ ፕሌሳቸው እንዳሉ ነው ፐርሲቭ የምናደርገው። ኢቭንቶ ሬቲናል ኢሜጁ ሙቭ ቢያደርግ ስናየው ሙቭ እያደረገ ያለ ቢመስለንም ማለት ነው። እሺ ቤተሰብ አብራችሁን ስለቆያችሁ ስለተከታተላችሁ በጣም አመሰግናለሁ። አሪፍ የቆይታ እንደነበረን እርግጠኛ ነኝ። ያው ሰብስክራይብ፣ ላይክ፣ ሼር እንዳይረሳ። ቴሌግራም ቻናላችን መቀላቀላችሁ እንዳይረሳ። ጥያቄ ካላችሁ አስተያየት ካላችሁ ኮመንት ላይ ብትሰጡኝ፣ ቢስተካከል ይሄን እንደዚህ ብታደርጉ የምትሉት አስተያየት ካላችሁ ብትሰጡኝ እቀበላለሁ። በሚቀጥለው በሌላ ቪዲዮ እስከምንገናኝ ድረስ ወዳችኋለሁ። ቻው።